የሙዚቃ ንጉስ በመባል የሚታወቀው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በሙዚቃ ዓለም የቆየባቸውን 25 ዓመታትን አስመልክቶ ለደጋፊዎቹ የምስጋና መልእክትን አስተላለፈ። ድምፃዊው አሁን ከደቂቆች በፊት ባሰራጩ የጽሑፍ መልእክትም 50ኛ ዓመት የልደት በዓሉንና የሙዚቃ ጉዞን የጀመረበትን 25ኛ ዓመት ምክንያት በማድረግ ላለፉት ዓመታት በሀገር ውስጥም ሆነ በውጭ ሀገር የሚገኙ አድናቂዎቹ ላሳዩት የማይቀንስ ፍቅርና ድጋፍ በልዑል እግዚአብሔር ስም ምስጋናውን አቅርቧል። ቴዲ አፍሮ በመልእክቱ እንዳስታወሰው ላለፉት 2 አስርት ዓመታት ከግማሽ በላይ በሙዚቃ ህይወቱ ውስጥ በነበሩት ውጣ ውረዶች፣ ስኬቶችና ተግዳሮቶቹ ሁሉ አድናቂዎቹ ለእርሱ የነበራቸው ጽኑ ወዳጅነትና የማይጠፋ ፍቅር ትልቅ ጉልበት እንደሆነውም ገልጿል። አድናቂዎቹ ላሳዩት ቀጣይነት ያለው ፍቅር ያለውን አክብሮት በመግለጽም ለወደፊትም ሙዚቃዎቹ ስራዎቹን አጠናክሮ እንደሚቀጥልም አመላክቷል። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚል መፈክር መልእክቱን የቋጨው ድምፃዊው በአድናቂዎቹ ዘንድ ያለውን ትልቅ አክብሮትን በምስጋና አረጋግጧል። በዚህ ሰዓትም ሰበር ዜና ሰምቷል። የኢራን አመራሮች ለአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ዛቻና ጥያቄ መልስ ሰጥተዋል። በአሁኑ ሰዓት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የሰጡትን ማስጠንቀቂያ ከስር ሜንሽን ማድረግላቸው ይሆናል ከዚህ በፊት የሰራሁትን ቪዲዮ። ነገር ግን የኢራን ውጭ ጉዳይ ሚኒስትር ባለስልጣን እንደተናገሩት ከሆነ አሜሪካ በኢራን ውስጥ የሚገኙ ትላልቅ የሆኑ የኃይል ማመንጫዎችና እንዲሁም ድልድዮችን በሚቀጥለው ሳምንት ከፍተኛ የሆነ ጥቃት ሰነዝርባቸዋለሁ፣ ጨለማ ውስጥ ከታቸዋለሁ ባሉት መሰረት ሚኒስትሩ መልስ ሰጡ። አሜሪካን የመታችብንን ቦታ በተመሳሳይ መልኩ እኛም ጠንካራ በሆነ ወታደራዊ ኃይላችን በተመሳሳይ ቦታ መልስ እንሰጣለን ሲሉ ተናግረዋል። እንዲሁም በተጨማሪ ኢራን የነገር እንዳይከሰት ከፈለገች ወደ ድርድር ትመለስ ባሉት መሰረት በዚህ ሰዓት ኢራን ከአሜሪካ ጋር በወንበር ዙሪያ ተቀምጣ ንግግር የማድረጉ ሐሳብና ፕላኑ የላትም ሲሉ እንግዲህ እርግጡን ተናግረዋል። እንዲሁም በተጨማሪ በዚህ ሰዓት ራሳችን እንዴት መከላከል እንዳለብን ነው የምናስበውና እቅዳችን ይህ ነው እንጂ ከአሜሪካ ጋር በወንበር ዙሪያ ተቀምጠን የመነጋገር ሐሳብ የለንም ሲሉ የኢራን ውጭ ጉዳይ ሚኒስትር ተናግረዋል። በአሁኑ ሰዓት መልካም ምሽት ይሁንላችሁ። ሰበር ዜና የኢራን ፓርላማ አሜሪካንና ዶናልድ ትራምፕን ያስደነገጠ ውሳኔ ማሳለፈ። ከ180 በላይ የኢራን ፓርላማ አባላት አገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪ ደም ለመበቀል በምታደርገው ጦርነት ሁሉ በአንድነት እንደሚቆምም ቃል ገብተዋል። አባላቱ በጻፉት ደብዳቤ የሀገሪቱ ታላላቅ የሃይማኖትና የመንግስት አካላት የሀገሪቱን መሪ የገደሉትን መበቀላቸው አስገዳጅ ሁኔታ ነው ሲሉም ውሳኔ አስተላልፈዋል። የቀድሞ መንፈሳዊ መሪ አያቶላ አሊ ሀሜኒ በአሜሪካና በእስራኤል የተቀናጀ የአየር ጥቃት ባሳለፍነው የካቲት ወር መገደላቸውም ይታወሳል። ደቡብ አፍሪካውን በቅርቡ ጀምሮት የነበረውና እስካሁን ድረስ እንግዲህ ብዙ ኢሚግራንቶችና ብዙ ስደተኞችን ከሀገራቸው ለማባረር የተጠቀሙበት የነበረውን ማርች የተባለው ሙቭመንት ሲመሩት ከነበሩ ሰዎች መካከል አንደኛው በቤቱ በር ላይ በጥይት ተመቶ መገደሉ ተነግሯል። ይህ ከጀርባ የምትመለከቱት አንዲሌ ሶንጋታ የተባለው ይህኛው ሰውዬ ማለት ነው እንግዲህ በቤቱ በር ላይ በጁን 4 በጥይት መመታቱና በጁን 9 በቁስሉ ወር ደግሞ በጉዳቱ ምክንያት ህይወቱ ማለፉ ተነግሯል። በሺዎች የሚቆጠሩ በ10 ሺዎች የሚቆጠሩ በደቡብ አፍሪካ ውስጥ የሚኖሩ ዶክመንት የሌላቸው ስደተኞችን ከሀገራችን ይጥሉ በማለት እንግዲህ የተለያዩ ሰላማዊ ሰልፎችን ሰላማዊ እንኳን አለም የተለያዩ ሰልፎችን ሲያካሂዱ የነበሩ ደቡብ አፍሪካውያን በዚህ ዜና መጎዳታቸውና በዚህ ዜና ዴቫስቴትድ መሆናቸው ተነግሯል። በጆሃንስበርግ የሚገኘው የሳውዝ አፍሪካ ፖሊስ እንግዲህ በዚህ ጉዳይ ላይ ምርመራ መክፈቱም ተነግሯል። ማርች የሚባለው ሙቭመንት ተሳታፊዎችና የደቡብ አፍሪካውያን ያሉት ደግሞ ጸረ ስደተኞች የሆኑ ደቡብ አፍሪካውያን ደግሞ ታርጌትድ አሳሲኔሽን ወይም ደግሞ ተመርጦ የተገደለ እንደሆነና ለዚህ ጉዳይ ጀስቲስ እንደሚፈልጉ ከዚህም በተጨማሪ ደግሞ ትግላቸውን እንደዚሁ አጠናክረው እንደሚቀጥሉ እየማሉና እየዛቱ ነው የሚገኙት። በነገራችን ላይ ህገወጥ ስደተኛ በሚባል ነገር ህገወጥ ስደተኛ ከሀገር ይውጣ በሚባል ነገር እኔ መስማማለሁ። ዶክመንትድ ያልሆነ ስደተኛ ከሀገር ይውጣ በሚባል ነገር እኔ መስማማለሁ። ግን በእንደዚህ አይነት ሁኔታ አግሬሲቭ በሆነ በመግደል ቢዝነስ በማቃጠል በመደብደብ ሴቶችን በመድፈር ሰዎችን በማቃጠል አይደለም። አንዳንድ ኢንተርቪዎችን የምትሰሙ ከሆነ የዚህ ሙቭመንት መሪዎች አንዳንድ ኢንተርቪዎችን የምትሰሙ ከሆነ እኛ ቁጭ ብለን መንግስት ሁሉ መክፈል አቅም አለው፣ ስለዚህ ለምንድን ነው እኛ የምንሰራው ስራዎቹ እነሱ እየሰሩ ህጋዊ ሆነው ተቀምጠው እኛ እንቀለብ የሚል ሐሳብ ነው ያላቸው። ስራችን ወሰዳችሁብን ሳይሆን እኛ ገንዘብ እያገኘን አይደለም፣ እናንተ የሰራችሁ እኛ ገንዘብ እያገኘን አይደለም በሚል ነው እንግዲህ እንደዚህ ተነስተው ከሀገራቸው ለማስወጣት እንግዲህ እንቅስቃሴዎችን የጀመሩት። በደቡብ አፍሪካ የምትኖሩ ኢትዮጵያውያን ደግሞ ወደ ሀገራችሁ የምትመለሱበት ጊዜ ያን ሩቅ አይደለም። ወደ ሀገራችሁ ተመልሳችሁ በሀገራችሁ እንድትኖሩ እግዚአብሔር ያመቻችላችሁ እላለሁ። እዛ በማንም ጥቁር እንትን ከምትባል እዛው ምስቲ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። የአዲስ አበባ ታክሲዎችን አስመልክቶ ጥብቅ መረጃ እጅ ደርሷል። የአዲስ አበባ ታክሲዎች ጉዞ ከመጀመራቸው በፊት ክፍያ እንዲሰበስቡም ተወስኗል። የአዲስ አበባ ትራንስፖርት ቢሮ የታክሲ አሽከርካሪዎች ከተወሰነው ታሪፍ በላይ እንደሚያስከፍሉ ከማህበረሰቡ የሚነሳውን ቅሬታ ለመፍታት ክፍያው ከመነሻው እንዲሰበሰብ የሚያስገድድ የአሰራር ስርዓት መዘርጋቱን አስታውቋል። አሽከርካሪዎች በታሪፍ መመሪያው መሰረት ብቻ ከመነሻው የትራንስፖርት ክፍያ እንዲሰበስቡ ለማስቻል ተቆጣጣሪዎች በመነሻ መጫኛ ቦታዎች ላይ ተመድበው ስራ መጀመራቸውን የቢሮው ምክትል ኃላፊ አቶ ዳኛቸው ሽፈራውም ተናግረዋል። ይህ አሰራርም በጉዞ ወቅት ሂሳብ ጨምሮ በሚል ከአሽከርካሪዎች ጋር የሚነሳውን አግባብነት የሌለውም ጥያቄ ለመግታት የጎላ ፋይዳ እንደሚኖረው ተነስቷል። እናንተም ትላላችሁ። ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ።
የአሜሪካን አምባሳደር በኢትዮጵያ የሆኑት ኤብሪ ማሲንጋ በዛሬው ዕለት ወደ ትግራይ ክልል ማቅናታቸውንና በትግራይ ክልል በአሜሪካ መንግስት ምክንያት እየቀረቡ ያሉትን ሰብአዊ እርዳታዎች ምን ላይ እንደደረሱ ተመልክተዋል፣ ጎብኝተዋል። በትግራይ ክልል ውስጥም በተለያዩ መጠለያ ቦታዎች ላይ ያሉ ማህበረሰቦችን ጎብኝተዋል፣ ነገሮችን ተመልክተዋል። እንዲሁም የነን ሰብአዊ እርዳታ ከሚያቀርቡ ድርጅቶች ጋር ንግግር እንዳደረጉ ተነግሯል። እንዲሁም በትግራይ ክልል ውስጥ ከሚገኙ የፖለቲካል አመራሮች ጋር ንግግር እንዳደረጉና በትግራይ ክልልና በአካባቢ የሚገኙትን ውጥረቶች እንዲያረግቡ በፍጥነትም ወደ ሰላም ስምምነቱ እንዲመለሱ ጥያቄን ያቀረቡ ሲሆን እሳቸው በሶሻል ሚዲያቸው ላይ እንዳሳወቁት ከሆነ በትግራይ ክልል የተከሰተ ያለውን ሁኔታ የአሜሪካ መንግስት ሰላም እንዲፈጠርና መረጋጋት እንዲፈጠር እንዲሁም የተለያዩ ሰብአዊ የሆኑ እርዳታዎች ወደ ትግራይ ክልል እንዲደርሱ አተኩሮና ትልቅ ቦታ ሰጥቶ እየሰራ እንደሆነና ወደፊትም እንደሚሰራ ተናግረዋል። እናም የክልሉ መስተዳድር ለንግግር ትልቅ ቦታ እንዲሰጥና በአገሪቷም ሆነ በክልሏ የበለጠ ሰላምና መረጋጋት እንዲኖር አጠንክረው እንዲሰሩ ጥያቄን አቅርበዋል። ታዲያ ከትግራይ ክልል ፖለቲካል አመራሮች ጋር የነበራቸውን ነገር ፖስት አላደረጉም። ነገር ግን አዲስ የሚወጣ ነገር ካለ እናንተ ማቀበላችሁ ይሆናል። ከጥቂት ጊዜያት በኋላም ተመልሰው ወደ ትግራይ ክልል እንደሚያመሩ ተነግሯል። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። ስም አውጡለት ማን ትሉታላችሁ? እጅግ አስገራሚ ነገር ዛሬ ተከስተዋል። በ12ኛ ክፍል ፈተና ላይ ሳለች ምጥ የያዛት ተማሪ ወንድ ልጅ በሰላም ተገላግላለች። በጋሞ ዞን ሰላምበር ከተማ የ12ኛ ክፍል ብሔራዊ ፈተና በመውሰድ ላይ የነበረችው ተማሪ ሊዲያ ዋጌሾ የሁለተኛ ቀን የከሰዓት ፈተናዋን እያጠናቀቀች ሳለ በድንገት በገጠማት የወሊድ ምጥ እንግዲህ ወንድ ልጅ በሰላም መገላገሏ ተነግሯል። ተመለከቱት እንግዲህ ወንድ ልጅ በዚህ አጋጣሚ ተወልዷል ማለት ነው። የዚህን ወንድ ልጅ እንግዲህ ስም ማን ትሉታላችሁ? ወይም ደግሞ ማን ብላችሁ ተጠሩታላችሁ? ሐሳባችሁን ስሙን ኮሜንት። ሰበር ዜና አሜሪካ ለህወሓት ከባድ ማስጠንቀቂያም ሰጠች። ዛሬ ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከህወሓት አመራሮች ወደ ፕሪቶሪያ ስምምነት እንዲመለሱ ከባድ ማስጠንቀቂያም መስጠታቸውም ታውቋል። አምባሳደር ተከታታይ 2 ጊዜ ከተሰረዘው የጉዞ እቅዳቸው በኋላ ዛሬ ሐምሌ 8 2018 ዓ.ም ወደ መቀሌ አቀንተው ከህወሓት ከፍተኛ አመራር ከሆኑት መካከል ከምክትል ሊቀመንበር አማኑኤል አሰፋና ከአምባሳደር አዲስ አለም ባሌማ ጋር የተወያዩ ሲሆን ህወሓት በአስቸኳይ ወደ ፕሪቶሪያ ስምምነት እንዲመለስም ከባድ ማስጠንቀቂያ ማስተላለፋቸውም ታውቀዋል። የቤት አከራዮች ያለ ማከራየት አትችሉም፣ በግዴታ ታከራዩታላችሁ ተብላችኋል። ቤት ሰርተው ወይም አድሰው ሳይጠቀሙበት ወይም ሳያከራዩት ለ6 ወራት ካስቀመጡ መንግስት ቢከራይ ሊያገኝ የሚችለውን ገቢ አስልቶ ግብር እንዲከፍሉ ያደርጋልም ተብሏል። ይባስ ብሎም ደግሞ ቤት ሳይከራይ ከ5 ዓመት በላይ ከቆየ ዓመታዊ የንብረት ግብሩ ላይ 25 በመቶ ተጨማሪ ቅጣትም ይተላለፍበታል። አከራዮች ቤቴ ነው የፈለኩትን አደርጋለሁ ማለት አይችሉምም ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ሀገራዊ ምክክር በአዲስ አበባ ኢትዮጵያ ሲያስጀምሩ የኢትዮጵያ ታሪካዊ ጠላት ለተባሉት ሀገራት መልእክትን አስተላልፈዋል። ከብቱ ሲገዛ ያልነበሩ አሞራዎች ከብቱ ሲታረድ ግን በሰማይ ላይ ያንዣብባሉ ሲሉ ተናግረዋል። ብር ያላዋጡ ስንገዛ ያላማረጡ አሞራዎችና ጭልፊቶች ስንገነባ ያደፍጣሉ፣ ስንጨቃጨቅ ደግሞ ጣልቃ ለመግባት ይሞክራሉ። ታላቁን የኢትዮጵያ ህዳሴ ግድብ ስንገነባ ከተሞቻችን ሲያሸበርቁ፣ ልማታችን ላይ ስናተኩር ብር ያቀብላሉ፣ ጥይት ያቀብላሉ፣ ፕሮፓጋንዳ በተለያዩ ሚዲያዎች ይዘራሉ። እናም በኢትዮጵያ ሰማይ ላይ ለሚያንዣ ቡት አሞራዎች መልሳችን ይህ ነው። ከብቱን መርጠን የምንገዛው እኛ ነን። የቅርጫውን ባለቤት ማን እንደሆነ የምንወስነው እኛ ነን። የተራረፈንና ማንፈልገውን ካልሆነ በስተቀር የትኛውም አሞራ በጉልበት ከቅርጫው ላይ 1 ኪሎ ስጋ ራሱ ቢሆን ያለ ፍቃዳችን መውሰድ እንደማይችል አረጋግጥላቸዋለሁ ሲሉ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ምክክር ላይ ተናግረዋል። በፍላጎታችንና በፍቃዳችን ለማጋራት ዝግጁ ነን። አሁን ባለው ፕሮፓጋንዳ ኢትዮጵያ ትዘናጋለች ብሎ ማሰብ ከንቱ ምኞት ነው። ይልቅስ ወደ ኋላ ተመልሳችሁ የኢትዮጵያን ታሪክ በረብ እውነተኛውን ታሪክ አይታችሁ ቀልባችሁን ሰብስባችሁ ለጋራ ጥቅም በጋራ እንድንሰራ ጥሪ ያቀርብላቸዋለሁ ሲሉ ጠቅላይ ሚኒስትሩ ተናግረዋል። በተጨማሪም በኢትዮጵያና በዚህ መድረክ ላይ ለተገኙት ከ4000 በላይ ለሚቆጠሩ ማህበረሰቦች እንደተናገሩት ከሆነ ለዛሬ አትምከሩ፣ ለነገ ምከሩ፣ ስትመክሩም ልጆቻችሁን እያሰባችሁ ምከሩ ሲሉ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት መልእክታቸውን አስተላልፈዋል።